ሚስቴን አግቷት እንዴት ነው መረጋጋው? በቃ ከህይወታችን ውጡልን። እሺ አሁን እኔ ለማን ብዬ ነው የምደክመው? ይሄ እኮ ማድረግ ግዴታችን ነው። ምን ቅምጥል ታገተች? በእኔና አደይ ህይወት ውስጥ ምንም አይነት ተቃውሞ እንድታንጸባርቅ ያልፈልግ። እንዴት ሆኖ? ይሄማ ከባድ ነው። እሺ በቃ መጣ። አሁን እዛ እንደርሳለን። አንተ ከሄድክ ነገሩን ታበላሽዋለህ። አንተ ደግሞ እዚህ ምን ታደርጋለህ? አዎ ሄኒ፣ በጣም የሚገርም አጋጣሚ ነው። ይሄን የሆነ ቦታ አስቀምጧቸው ወደ እነሱ እየሄደ ነው የሚሆነው። ለምን አትዝናኝም ሮሚዬ? ጥንቃቄ ማድረግ አለብን ኪንጎ። ምንድን ነው የምትንቦቀበቁ? እኔም እንደዚህ ነው ማስበው የኔ ቆንጆ። ልጆቼ ምን ሆኑ? ተጣሉ? ውበት እኮ የፈጣሪ ስጦታ ነው። ሁሉንም በቅርቡ ባይንሽ ታያለሽ። አላቅም። አዎ ቶሎ ደውልላቸው። ሰዓት ማባከን የለብንም ኪንጎ። አምላክ ሆይ ቤት አለች በተባልኩ። አንቺ ቤንጣ በዚህ ልክ እንድትናገሪኝ አልፈቅድልሽም። እኔ ወንድ ነኝ፣ ከማንም ጋር አልነጻጸርም። ሰማሽኝ አይደል? ተጋጋየ እናትየውን ልትጠይቅ መተህ እኮ አጠቃላይ ትኩረት ሌላ ቦታ የሆነ ይመስላል። ዴቭ አትቀልድ እንጂ ማለቴ ያው ሄኒ እኮ ማማን ሰላም ለማለት ነው የመጣው አይደል ሄኒ? ኦፍ ኮርስ ሮሚ፣ እኔ እኮ እናትሽን ለማየት ነው የመጣሁት። ግን ደግሞ አንቺም እዚህ በማግኘቴ በጣም ደስ። እኔ ሁሌም ቢሆን ግልጽ ሆኜልሻለሁ። እዚህ ቁጭ ብለሽ ጊዜሽን አታባክኚ። አይ ዶክተር ስትቆጣ ይበልጥ ታስቃለህ። እኔ እኮ አንተን ፈልጌ ሳይሆን የራሴ ጉዳይ ስላለኝ ነው እንደዚህ አካባቢ የመጣሁት። እሺ የራስሽ ጉዳይ ካለሽ ችግር የለውም። ግን እኮ ቅድም በስልክ ስታወሪ በጣም ቸኮልሽ ነበር የሚመስለው። አይ ዶክተር አንተ እኮ ሁል ጊዜ የምትቻኮለው፣ እኔ መች ተቻኮልኩኝ? አሁን እኮ አየሁህ። በቃ ነገሮችን ከላይ ብቻ ነው የምታያቸው። ደግሞ ይህ አሪፍ ነው የምትለው ውበቴ ከገጠር ጀምሮ መሰናክል ነው የሆነብኝ። ይኸው እስካሁን ድረስ ችግር ብቻ ነው ይዞልኝ። ወይስ ራሳችሁ አምልጠው ነው? ቆይ በሩን ቆልፍ ያለ እንደ ይርኩት ቅምጥል ነው ያለችው ነው። አንዱ ውሻ ቅምጥል ነው ያለችው። አላቅም። አረ አታውቅም? ሰራተኛው አደይ 296 ተደርጓል ውዶች። ይሄ ሄሉና ቅምጥል እንግዲህ በስተመጨረሻ አምልጠዋል። ዳኒ እንዲሁም ማለት ኩኩሻና ዲያመንድ እንዲሁም ደግሞ ኬንጎና መለኛው ሆነው እንግዲህ እነ ቅምጥልን እየፈለጓቸው ይገኛሉ። በስተመጨረሻ እንግዲህ ዳኒ ይይዙታል። ዳኒ ያገኙትና ይይዙታል ውዶችዬ። እንግዲህ ዶክተር ከሩታ እንደገና ፍቅር ይዞታል። ሩታ ደግሞ በስተመጨረሻ ትኮራበታለች። እንግዲህ ሮሚና ሄኒ ተፋቀሩ ትላላችሁ ውዶችዬ። ዴቭ እንግዲህ እናቱ ከአደጋ እንዲጋባ ፈቃደኛ አይደለችም። እንግዲህ ዴቭ ግን አዴን ለማግባት ወስኗል ውዶችዬ። እንግዲህ ትዬ ሩታ የት እየሄደች ነው? የት እየሄዱ ነው እነዚህ ልጆች ከቤት የሚጣፉ? በማለት እንግዲህ እየተቆጣች ትገኛለች። ፍቅር ደግሞ የሄዱበትን ከዶክተሩ ጋር እንደሚሄዱ ነግራታለች ማለት ነው። ትዬ በጣም አዝነዋል። ለማንኛውም ቪዲዮን እስከ መጨረሻው ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንዲሁም ደግሞ ላይክ እና ሼር በማድረግ ቤተሰብ ሆኑ። ኮፒ ሊንክ ማድረጉልኝ ውዶች። እንግዲህ ባለፈው ክፍል እንዳየነው አበበና ኪንጎ ሆነው እየፈለጓት ነበር ሄሉን ማለት ነው። እንግዲህ ኪንጎ ቅምጥል እንደታከለ ሲያቅ ለማዘሯ ደውሎም ከነገራት በኋላ የለችም መኖርና ለመኖሯ ቸክ ካረገ በኋላ ለነ ዲያመንድም ተናግሮ እንግዲህ ቀጥታ መፈለጉን ቀጥሏል ማለት ነው። እንግዲህ ዲያመንድና ኩኩሻም ከነ ማዘሯ ጋር ሄደው ቁጭ ከማለታቸው ነበር የተደወለው። ከዛም እንግዲህ ማዘሯና ማለት ኪንጎና ማለት ዲያመንድና ኩኩሻም እንግዲህ ወጣው እጅ ለእጅ ተያይዘው ፍለጋ ወጥተዋል። በስተመጨረሻም እንግዲህ ኪንጎና መለኛው እንዲሁም ደግሞ አቤ ሆነው ሲሄዱ አቤ እንግዲህ መንገድ ላይ ስራ ተደወለብኝ ብሎ እንግዲህ ሚስቱን መፈለግ ትቶ ወደ ስራው ሄዷል ማለት ነው ውዶችዬ። ጨክኖ በሚስቱ እንግዲህ ለስራ ወደ ስራው ሄደ። እንዴት ሚስቱ ታግታ እሱ ወደ ስራ እያለ ሄዳል በማለት እንግዲህ መለኛው ሙድ ሲይዝበት ነበር። እንግዲህ ኬንጎ ደግሞ በፍጹም አሁን በሱ ሙድ የምንይዝበት ጊዜ አይደለም፣ ቀጥታ ወደ እሱ ወደ እነሱ መሄድ አለብን በማለት እንግዲህ እየሄዱ እንዳሉ እንግዲህ ቅምጥል ማለት ኩኩሻና ዲያመንድን አግኝተዋቸዋል። እንግዲህ ባሻጋሪ ዳኒን አይተውት እየተከታተሉ ቀጥታ ሲሄዱ ዳኒም እንግዲህ ወጥቶ ሲያበቃ ከውጭ በስተመጨረሻ ቤዛ ደውላለት ወደ ቤት ተመልሷል ማለት ነው። ወደ ቤት ሲመለስ እንግዲህ ቅምጥል አጋጣሚ እጇን ፈታው ነበረ። እጇን ፈታው ሄሉንም ፈታ ሊያመልጡ ሲሉ እንግዲህ ዳኒ ደርሷል ማለት ነው። ዳኒ ደርሶ እንግዲህ ለምንድነው አንቺ የተረገምሽው ማለት ያው እንግዲህ ብህዳ አንገቱን ይዛ ብትያያዘውም ነገር ግን ወንድ ነውና አሸንፎ ዝሮ አስሯታል መልሶ ማለት ነው።
እንግዲህ መልሶ አስሯቸው ቤቱን ቆልፎ ይወጣል ማለት ነው ውዶችዬ። እንግዲህ እንዳያችሁት ሄኒ ከሮማን ጋር ቀልድና ጨዋታ እየያዘ ይመስላል። እንግዲህ ማዘር እንድትሄድ ነው የመጣው ብሎ፣ ነገር ግን ጨዋታውና ቀልዱ ከሮማን ጋር እንዲሁም አይኑ ከሷ ጋር ነበረ ማለት ነው። እንግዲህ ዴብም አደይም ሆነው ሙድ ይዘውበት እንዴት ነው ወደ ሮማን እያልክ ነው አንተ ልጅ ምን ውስጥ ነህ ምናምን እያሉ እንግዲህ ሙድ ይዘውበት ሲያስኮረምሙት ነበረ። እንግዲህ ሮማንም እየተሽኮረመመች አንተ መልካም ሰው ነህ ምናምን እያለች እንግዲህ ያው ጥሩ ነገር ስትመልስለን ነበር። በስተ መጨረሻም እንግዲህ ዴቭ ስልክ ተደውሎለት ሲወጣ እንዲሁም ደግሞ አዳይ ተከትለ ሄዳ ዴቭን ስታይ ስትከታተለው እንግዲህ ከእናቱ ጋር እያወራ ነበር። እናቱ እንግዲህ አዳይ እንዲያገባ ፈቃደኛ አይደለችም። እንግዲህ ከቻልሽና ከፈቀድሽ ነይና ከጎን የሆነሽ ዳሪኝ፣ ከዛ ውጭ ግን እሷን ለማግባት ወደ ኋላ ምልበት ምንም ነገር የለም በማለት እንግዲህ ቃል አስገብቷታል። እንግዲህ አዳይም ቁማ ስታደምጠው ነበር ማለት ነው። እነሱ እንደዛ እያሉ እንግዲህ ሮማንና ይሄ ዶክተር ይሄኔ ደግሞ ከሳሎን ቁጭ ብለው እያወሩ ነበረ። እንግዲህ አጋጣሚ ማዘርም እንቅልፍ የመጣ ትንሽ ጋደም ልበል ተጫወቶ ማለት ስታቸው ወደ ነበር። ከዛም እንግዲህ ብቻችንን እስኪ አውሪ አይዞች ተዝናኒ ብሎ እጇን ሊይዛት ቢሞክርም ሮማን ግን በፍጹም እኔ አንተ ዶክተር ነህ፣ እኔ ደግሞ የቤት ሰራተኛ ነኝ፣ ማንመጣጠን ሰዎች ነን፣ በፍጹም እንደዚህ አትበል፣ አታሳቀኝ፣ አትንትን አትበለኝ እያለች እንግዲህ ስትለው ነበር። ዶክተር ግን በፍጹም ይሄን አንቺ ዝቅ ብለሽ መስራትሽ በፍጹም እኔን ፍቅርን ሊያግደውና እንትን ሊለው አይችልም። በፍጹም ሰው ነው። ስለዚህ እኔ ደግሞ አንቺ ንጹሕ ልብሽን ነው እንጂ የወደድኩኝ ሌላውን ነገር አይደለም፣ ስራሽን አይደለም በማለት እንግዲህ ለማስረዳት ሞክሯል። ነገር ግን የደረሰባትን መከራና ስቃይ ከአሁን በፊት ግፉ ሁሉ ነገር እንግዲህ ስትነግረው ነበረ። ስለዚህ ሰው ልትቀርብ እንደፈራችና እንደምትፈራ እየነገረችው ነበር። በፍጹም አይዞሽ፣ ምንም ችግር የለም፣ ያለፈው አለፈ ነው፣ ህይወት ይቀጥላል እያለ እንግዲህ ሲላት ነበረ ማለት ነው ውዶችዬ። እንግዲህ ዶክተር ሄኒና ሮማን ይፋቀሩልን ይጋውልን እያልን ኮሜንት ላይ እናስቀምጥላቸው ውዶችዬ። ደስ የሚሉ ጥንዶች ናቸው። ዶክተር ሄኒ በጣም እየገባው ነው ማለት ነው ውዶችዬ። አሹ ተበላህ እንግዲህ ወዶችዬ እንግዲህ እትዬ ሩታ ሂጄ ከክላስ ልተኛ ነበር ያለችው። ባለፈው ክፍል በህጀት ከክላስ ያርፍል ብላት ነበር የሄደችው ማለት ነው የወጣችው። እንግዲህ ዶክተር ሄኒ ዶክተር እዩ ወደ ናደ ቤት ከመግባቱ በፊት እንግዲህ ሩታ ደውላለት ወደ ውጭ ወደ ሕክምናው ተመልሶ ነበረ። እንግዲህ ሩታ ደውላና ብላ ከጠራችሁ በኋላ በቃ አይቻለሁ ካሁን በኋላ ልመለስ ነው በማለት እንግዲህ ስትለው ነበረ። እሱም እንግዲህ እንዴ አሁን መተሽ አሁን ለምን ትሄጃለሽ? ሲቀጥል ለምን መጣሽ? እኔ እኮ ከሰዎች ተለይቼ ከጓደኞቼ ተለይቼ ነው የመጣው አንቺን ብዬ፣ ስለዚህ ለምንድን ነው አሁን መተሽ አሁን የምትሄጂው እያለ እንግዲህ ሲላል ነበር። እሷ ደግሞ በቃ አየሁህ አይደለ እኔ እኮ ሰላም ልል ነው የመጣሁት፣ በዚህ የመጣሁበት ነበረ አጋጣሚ ሰላም ልል ነው እንጂ ሌላ ነገር አይደለም። በዛይ ደግሞ ብዙ ሰዓት አስጠበቅከኝ፣ ስለዚህ ሰዓቱን እዚሁ ገደልኩት፣ እኔ አሁን መሄድ አለብኝ በማለት እንግዲህ ስትከራከረው ነበረ ጭፍን ባለው ማለት ነው። እሱም እንግዲህ ኧረ ተይ ሩታ ተይ፣ ለምንድን ነው እንደዚህ የምትወኝ? ተይ መተህ ስታበቂ እኔም ብለሽ ከዛ ደግሞ ዞረሽ ተመልሰሽ መሄድ ምን ይሉታል? እሺ በቃ እኔ ልሸኝሽ ላድረስሽ ብሎ ቢላትም በፍጹም እኔ ራሴ ብቻዬን ነው መሄድ የምፈልገው በማለት እምቢ ብለዋለች። እንዲህ ለምንድን ነው ብቻሽን የምትሄጂው ብሎ ስጠይቃት በፍጹም እኔ በቃ ብቻዬን ነው መሄድ የምፈልገው ምናምን በማለት እንግዲህ ብቻዋን ወጣ ሄዳለች። ከዛም እንዳሻሽ በቃ ነገ እንገናኛለን፣ ስትደርስ ደግሞ ደውዪልኝ በማለት ሲነግራት እንግዲህ ሲደርስ ከተመቸኝ እደውልልሃለሁ፣ ካልተመቸኝ ደግሞ ችግር የለም ሌላ ጊዜ እደውልልሃለሁ በማለት እንግዲህ ነግረዋለች ማለት ነው። እንግዲህ ዶክተር እዩ በጣም ወደ ፍቅር እየገባ ይመስለኛል። ምክንያቱም ሩታ ጣል ስታደርገው እንግዲህ እሱ ደግሞ በድጋሚ እንደገና ፍቅር ተያዘ ማለት ነው ውዶችዬ። የማይሆን ሰው አፍቅሮ አደይን ጓደኛ ያላትን ትዳር ያላትን እሷን ከሚያፈቅር ያው ሩታ ትሻለዋለች ማለት ነው። ሩታ እንግዲህ ወደ መስመር አስገብተዋለች ዶክተር እዩን ማለት ነው ውዶችዬ። እንግዲህ ዳያመንድና ዳኔ ማለት ዳያመንድና ኬንጎ እንዲሁም ኩክሻ ሆነው ተሰብስበው ሲሄዱ እንግዲህ መንገድ ላይ ዳኔን አግኝተውት እየተከታተሉት ነበር። ዳኔ እንግዲህ ገብቶ በስተ መጨረሻ ገብቶ ሲያቸው እንግዲህ ከተካሉበት ቅምጥልና ሄሉ እንግዲህ ፈተውታል እጃቸውን ማለት ነው። እጃቸውን ፈተው እንግዲህ የት እንደሄዱ አይታወቅም፣ ብቻ ግን አምልጠዋል ውዶችዬ። እንግዲህ ሄሉና ቅምጥል ደህና እንደሆኑ ተስፋ አድርጋለሁ። ምናልባት ቤዛ ሌላ ቦታ ካልወሰደቻቸው ግን ያመለጡ ይመስለኛል ማለት ነው
ውዶችዬ እንግዲህ ስላመለጡ ደስ ብሎናል። ቀጣይ ክፍል እንግዲህ ደህና እንደሚሆኑ ተስፋ አለን። ውዶችዬ እትዬ እንግዲህ ሩታ እና ዶክተር ማለቴ ሩታና ሊዱ ወደ ዶክተር እንደሚሄዱ እንግዲህ ፍቅር እያስረዳቻት ነበረ። እንግዲህ እንዴት ሊሆን ቻለ፣ ለምንስ እንዲህ ሊሆን ቻለ እያለች እንግዲህ ስትከራከር ነበረ እትዬ ማለት ነው። እንደዚህ የዚህን ያክል ቀጥታ ዶክተሩ ጋር እየሄዱን ሰው መቀመጥ ይነሳሉ እያለች እንግዲህ ስትል ነበረ። ውዶችዬ እንግዲህ ቅምጥልና ኩኩሻ ማለት ቅምጥልና ማለት ሊዱና ሩታ እትዬ እንግዲህ ስትመጣ ምን እንደሚያደርጉ ምን እንደምታረጋቸው ፈጣሪ ወቅ ማለት ነው። ለማንኛውም ወደ የተከበራቸው ቻለ ቤተሰቦች በስተመጨረሻ እንግዲህ ዳኒን ይዘውታል። ዲያመንድ ጎበዝ ብያቸዋለሁ ውዶችዬ።